እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣሁት። ስለ መካከለኛው ምስራቅና ስለ ኢትዮጵያ አያይዘን እንናገራለን ማለት ነው። ቅድም እንዳልኳችሁ ከአሜሪካና ከእስራኤል ጦርነት ኢራንን ከመምታት ጀርባ ያለው የመሬት ጉዳይ ነው፣ የተፈጥሮ ሀብት ጉዳይ ነው። ኃይል ያለው የተሻለ የጦር መሳሪያ ያለው ምን ያለው መሬትን ይቆጣጠራል ከሚል ነው። ሶ ኢራን ኒውክሌር ካላት የተሻለ ሚሳኤል ካላት ምን ካላት አካባቢውን ትቆጣጠራለች እና የእስራኤልን የመስፋፋት ፕሮጀክት ታደናቅፋለች። የአሜሪካ እዛ አካባቢ ያላትን ተጽዕኖ ታደናቅፋለች በሚል ነው የሚል አይነት ነገር ነግሬያችኋለሁ። እንግዲህ ከአሜሪካም ከእስራኤልም ጦርነት ይህንን ኢራን ላይ ከከፈቱት ጦርነት ጀርባ ያሉት ትልልቅ ካምፓኒዎች ናቸው። ኤለን መስክ መውሰድ ይቻላል። ከዚህ ጀርባ ነው በቃ እሱ አሜሪካ የበላይ በሆነች ቁጥር በጣም ጉልበተኛ የሆኑ አገሮች በደከሙ ቁጥር ለአሜሪካ በገቡ በታዘዙ ቁጥር የተፈጥሮ ሀብታቸውን ለአሜሪካ ካምፓኒዎች ለእስራኤል ካምፓኒዎች ክፍት ባደረጉ ቁጥር በቂ የሆነ የተፈጥሮ ሀብት ያገኛሉ። የተለያዩ ሚኒራሎች ውድ የሆኑ ሚኒራሎችን ያገኛሉ። የነ ራሻና የነ ቻይና ተጽዕኖን መቋቋም ብቻ ሳይሆን መግፋት ይችላሉ። ብዙ አሁን ኢራን እነ አማዞን ላይ እነ ሜታ ጉግል ምናምን ላይ እርምጃ ወስዳለሁ ስትል እነሱም የዚህ እንትን ዘመቻ አካል እንደሆኑ ስለምታውቅ ነው። እና ብዙ ነው እንትኑ ማለት ነው። እኔ አሁን ይህንን ማያያዝ መፈልገው ከኢትዮጵያም አንጻር ነው። ወደዛ ከመምጣቴ በፊት ግን ምንድነው ማድረግ ያለብን? አሜሪካ ያለ እስራኤል ሱፐር ፓወር ሆኜ ቀጥላለሁ ብላ የምታመን ሀገር አይደለችም። አሁን ከምናየው በባይደን ጊዜም ጋዛ እንዴት እንደሆነች አይተናል። ለምንድነው እንዲህ እስክትሆን ድረስ አሜሪካ እንደዚህ መሳሪያ ያገዘቻት እስራኤልን ብለን ስናስብ ማለት ዓለም ላይ ያልደረሰባት ጉዘት የለም አሜሪካ ላይ እስራኤል ላይ። አሁን እስራኤል በዓለም ላይ ያላትን ስም ታውቃላችሁ። አሜሪካን በዛ ምክንያት የያዘችውን ስም ይህን ሁሉ መስዋዕትነት የምከፍለው ለምንድን ነው ቢባል አሜሪካ ይሄ በኢንቴሊጀንሱና በቴክኖሎጂው ዘርፍ ማለት ነው ከእስራኤል ውጪ ብዙ መተንፈስ ይችላለሁ የምትል ሀገር አይደለችም። በብዙ ዘርፍ እስራኤሎች ጠቅመውኛል ብላ ታስባለች። አውሮፓ ላይ እንደፈለገ ነው ትራምፕ የሚናገረው፣ እንደፈለገ በየደቂቃው እየወጣ ያንጓጠጠባቸዋል፣ ይዘልፋቸዋል። እስራኤል ላይ ተሳስታ እንኳ የሆነ ነገር ብታደርግ አንድ ቀን መጥፎ ነገር ተናግሮ አያውቅም። እንደውም ከሲአይኤ ከምን በላይ ነው ሞሳድን የሚያከብረውና የሚቀበለው። እና ለምንድን ነው እንዲህ የሆነው ብላችሁ ስታስቡ አብዛኛው በቢዝነስም ላይ ሆኖ ሰውየው ቢዝነስም ላይ ሆኖ ይሄ ከቴክኖሎጂው ከምንም አንጻር ሲያዩት የእስራኤሎች አስተዋጽኦ ሚዛን የደፋ ሆኖ ስላገኙት ነው ብዬ ነው የማስበው። ብዙ ጊዜ ጀርመኖች፣ ዩኬ እና እስራኤል በጣም ስማርት ማይንድ ያላቸው ናቸው፣ ከነሱ ጋር ነው መስራት የምፈልገው ሲል ነበረ። እና አሜሪካ ወይ ተገዙ ፓተንቶች ናቸው በብዛት ያላት ወይ ተገዙ ዜጎች ናቸው እንጂ የኔ የምትላቸው እኔ ከዘር ማንዘሬ አሜሪካዊ ነኝ ብሎ የሚኮራ ሚዝናና ሰው የሚገኝባት ሀገር አይደለችም። ትራምፕ እንኳ ወይ ከአይርላንድ ነኝ ወይ ከጀርመን ወይ ከምን ጋር ተቀላቅዬ ነው የሚለው እንጂ አሜሪካ ንጹህ አሜሪካዊ ነኝ ብሎ የሚኮራ አይደለም የአሜሪካ ማንነት ማለት ነው። እና አሜሪካ እንዲህ ነው በቃ ከሀገራትም ከዜጎችም ከምኖችም የኔ የምትላቸው በዓለም ላይ ሱፐር ፓወር ሆኜ ለመቀጠል ያስፈልጉኛል፣ ለነሱ ዋጋ መክፈል አለብኝ ብላ ያሰበቻቸው ብቻ ሳይሆን የተቀበለቻቸው አሉ። ከሱ ውስጥ አንዱ እስራኤል ትሆናለች ማለት ነውና አሁን ባለው ሁኔታ ግን ይሄ ካልኩሌሽን የተወሰነ ነገር ፌል ያደረገ ይመስላል። ኢራን በጣም ስማርት ከሆኑ ህዝቦች መካከል አንዷ መሆኗን አሁን ትራምፕ ባይናገረውም ውስጡ ያምነዋል ብዬ አምናለሁ። ለምንድን ነው እንዲምለው? ከእስራኤል በላይ በጣም የሚገራርሙ ሚሳኤሎች ነው የሰሩት። በጣም የሚገራርሙ ከአሜሪካ በላይ ሚሳኤሎቹ ማለት ነው። በሌላ ነገር ነው እንጂ በሚሳኤል ደረጃ ኢራን የምትጠቀሙ ሚሳኤል አሜሪካ አትጠቀም፣ ኢራን የምትጠቀሙ ሚሳኤል እስራኤል አትጠቀም። የሚገራርሙ ናቸው እነዛ የሚጠቀሟቸው ማለት ነው። ማለት አውዳሚ በጣም አደገኛ የሆኑ ቦምቦችን ምናምን ይጠቀማሉ እንጂ በሚሳኤል በምን ደረጃ በልጣለች። እና ጊዜ ሰላም ቢኖራት
ይሄ ማዕቀቡ ምናምኑ ባያጨናንቃት ኖሮ ሁለቱንም ሀገር ልቦንስ ትችል ይሆን ወይ? ይህን ጭንቅላ በቀላሉ ያዩታሉ ወይ ብዬ ሳስብ አያዩትም። አሁን የሚሳኤል ጉዳይ አይደለም፣ የኒውክለር ጉዳይ አይደለም፣ የኢራኖች ጭንቅላ ጉዳይ ያሳስባቸዋል። ወይ ከኛ ጋር ተቀላቅለው መስራት አለባቸው ወይ መውደም አለባቸው የሚል ነገር ሊይዙ ይችላሉ የሚል ሀሳብ አለኝ እና በአሁኑ ሰዓት መካከለኛው ምስራቅ ለና አሜሪካ እንደምናውቀው የኢነርጂ ማዕከል ነው፣ የንግድ ማዕከል ነው። ዶላር የሚባል ነገር በዓለም ላይ ገዝፎ እንዲቀጥል የገልፍ ሀገሮች የንግድ እንቅስቃሴ መቀጠል አለበት። እስራኤል ያንን ይሄ የዶላርንም የምንም ነገር በዛ አካባቢ በላይነት ይዞ እንዲቀጥል የእስራኤል እዛ አካባቢ ሀያል ሆኖ መቀጠል በጣም ወሳኝነት አለው። ብዙ ነገሮች ማንሳት እንችላለን። እኔ አሁን ወደ ኢትዮጵያ ማምጣት የፈለግኩት እንግዲህ ኢትዮጵያ ኢምፔሪያሊስት መሆን የለባትም። እንደነ አሜሪካ እንደነ እስራኤል የሰው ሀገርን ሄዶ መውረር ምናምን ያስፈልጋትም። እስራኤል እኔ ትንሽ ነኝ እና ትልቅ እንዲሆን ምን ማድረግ አለብኝ ብላ በፕሮጀክት ደረጃ በቃ ዓለም ላይ ያለውን ይሄ ፋውንዴሽን ይሁን ከህግ ጋር የተያዙ ፋውንዴሽኖች፣ ከሞራል ጋር የተያዙ ፋውንዴሽኖች፣ ከብዙ ነገር ጋር ከእምነት ከምንም ጋር የተያዙ ፋውንዴሽኖች መፍረስ አለባቸው። ከዛ ወደ ነበረው ወደ በፊቱ የኢምፔሪያሊስት ዘመን ሄደን እስራኤል የምትባል ሀገር መስርተን ይዘን እንደገና ሌላ ዓለም መፍጠር አለብን። ሌላ የዓለም ሲስተም፣ ሌላ የመኖሪያ ሲስተም፣ ሌላ የመንግስታት ሲስተም መፍጠር አለብን ማለታቸው ሞኝ አይደሉም። በእነሱ አስተሳሰብ ትክክል ናቸው። ያቺ ትንሽ ሀገር ይዛ የት ይዘለቃል ነው አይደለም? እንደ ፕሮጀክት እስራኤላዊ ብትሆኑ ያ ፕሮጀክት ደስ ይላቸዋል። በቃ ስማርት መሆን ነው። በቃ አሁን ያለው ዓለም አሁን ያለው የዓለም ህግ እኛም ትንሽ ሀገር አድርጎናል። ይህን ህግ ማፍረስ አለብን ብለው አሁን በጀመሩት መንገድ ለማፍረስ መሄዳቸው ጅል እና ደደብ አያስብላቸውም። ስማርት ናቸው። ኢትዮጵያ ከዚህ ምን መማር አለባት ማለት ኢምፔሪያሊስት መሆን የለባትም፣ ግን ያለፉ ስህተቶችን ማረም አለባት። አሁን አሰላለፏ ከነ አሜሪካ እስራኤል ጋር ነው። ኢምፔሪያሊስት ለመሆን አስብ አይደለም። የተሻለ አቅምና ጉልበት ያላቸው እነሱ ናቸው። የዚህ ነገር መጨረሻ እነሱን አሸናፊ ስለሚያደርጋቸው ከእነሱ ጋር በመሆን ያልጎዳም ብላ እንደሆነ ማንም ያውቃል። እና ምን ማድረግ አለባት ብዬ ሳስብ የኤርትራን ጉዳይ ነው ብዙ ጊዜ የማስበው እና ብዙ ጊዜ በኢትዮጵያ ካልደፈረሰ አይጠራም የሚባላል። እስራኤልም ፕሮጀክቷ ካልደፈረሰ አይጠራም ነው። እስራኤል የሌላትን ነገር ለመቀበል ነው። ኢትዮጵያ ግን ያላትን የነበራትን ነገር በስህተት የተወሰደባትን ነገር ለመመለስ ይህንን አካባቢ ማወክ አለባት ብዬ አስባለሁ። መበጥበጥ አለባት ብዬ አስባለሁ። ሁሌ እንደምናገር ኑሊፋይ ማድረግ አለባት። ይሄ ኤርትራ ለምትባል ሀገር እውቅና አልሰጠውም፣ እንደዚህ የምትባል ሀገር አላውቅም ብላ ለኤዩ ለዩኤን ብትናገር፣ ትላንትና አንድ የህወሓት መስራች የነበረች ሰው እኛ ከኤርትራ ጋር ምንም የገባ ነው ውል የለም፣ ምንም በህጋዊ መንገድ የተፋታ ነው ነገር የለም፣ የሀገርነት ሰነድ የላትም ሲሉም ሰምቻለሁ። አብይም እንደዛ ሲናገር ሰምቻለሁ። ቢል ጦርነት አይከሰትም። በዚህ ሰዓት ከነ ዩክሬን ከነ ኢራን ከነ ምን አንስቶ ወደ ኢትዮጵያ ፊቱን አዙሮ እቺ ሀገር እንዴት ጠገበች የሚልበት ጊዜ የለም። የማዕቀብ ጉዳይ የምን ጉዳይ የጦርነት ነገር አይነሳም። ይህንን ክፍት ጊዜ ተጠቅሞ አካባቢውን ትንሽ ሸንቆጥ ማድረግ እና አንዳንድ ክራይሲስ የሚባለው ነገር ይሄ ብጥብጥ ባለነው አንዳንድ ቀውሶች የተሻለ አቅምን ሰላምን ይዘው ይመጣሉ። ኢትዮጵያ እዚህን አካባቢ የተወሰነ ማቃወስና የሆነ